በኢትዮጵያ የዱር እንስሳት ህገወጥ አደንና ንግድ የዱር ህይወትን እየፈተነ እንደሚገኝ ተገልጿል። ይህ የተገለጸው የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን የተመሰረተበትን 60ኛ ዓመት በዛሬው ዕለት ባከበረበት ወቅት ነው። በመድረኩም የዛሬ 60 ዓመት አንድ ብሔራዊ ፓርክ በማቋቋም ስራ የጀመረው ተቋሙ አሁን ላይ በመላው ኢትዮጵያ 87 ብሔራዊ ፓርኮች እንዳሉትም ገልጿል። ሪፖርተራችን ሰላማዊት ሽፈራው ዝርዝር አላት። የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን የ6 አስርት ዓመታት ጉዞውን በዛሬው ዕለት ባከበረበት ወቅት የሀገሪቱ የዱር እንስሳት ጥበቃ ጉዞ በ1958 ዓመተ ምህረት ተቋማዊ ቅርጽ መያዝ መጀመሩን እንዲሁም በ1961 ዓመተ ምህረት ደግሞ የአዋሽ ብሔራዊ ፓርክን በህግ በማቋቋም የመጀመሪያውን እርምጃ አንድ ብሎ መጀመሩን የባለስልጣኑ ዋና ዳይሬክተር ኩመራ ዋቅጅራ ተናግረዋል። ይህ ጉዞ በመጀመሪያ በ1961 ዓመተ ምህረት የአዋሽ ብሔራዊ ፓርክን በህግ በማቋቋም የተጀመረ ሲሆን ዛሬ በመላው ኢትዮጵያ ከ87 በላይ የተለያዩ የጥበቃ ቦታዎች ማለትም ብሔራዊ ፓርኮች 30፣ የዱር እንስሳት መጠለያዎች 4፣ የዱር እንስሳት ቁጥር አደን ቀበሌዎች 46፣ የህብረተሰብ ተኮር ጥበቃ ቦታዎች 7፣ የዱር እንስሳት መኖሪያ ሪዘርቮች 3 እንዲሁም ዩኔስኮ ባዮስፌር ሪዘርቭ 5 እንዲቋቋሙና እንዲጠበቁ ያስቻለ ታሪካዊ ስኬት አስመዝግቧል። በተለይም የሰሜን ተራሮች ብሔራዊ ፓርክ እና የባሌ ተራሮች ብሔራዊ ፓርክ ካላቸው ዓለም አቀፋዊ ፋይዳ አንጻር በዓለም ቅርስነት የተመዘገቡ መሆናቸው የኢትዮጵያ የተፈጥሮ ሀብት ጥበቃ ዓለም አቀፍ ክብር ከፍ እንዲል አስችለዋል። በዚህ መድረክ ላይ የዱር እንስሳት ህገወጥ ንግድ የዱር ህይወትን እየፈተነ እንደሚገኝ የተገለጸ ሲሆን እነዚህን የዱር እንስሳት ከህገወጥ አደንና ከሌሎችም ጉዳቶች ለመጠበቅ ህይወታቸውን የሰጡ ኢትዮጵያውያን መኖራቸውም ተነስቷል። በሌላ በኩል ደግሞ ኢትዮጵያ የበርካታ ብሔራዊ ፓርክ ባለቤት እንደሆነች ሀገር ከዘርፉ ተጠቃሚ አለመሆኗም በመድረኩ ላይ ከታደሙ ባለሙያ ሰምተናል። ተጠቃሚ የሆኑ ክፍሎች አሉ። በኢትዮጵያ ውስጥ ለምሳሌ በቱሪዝም ላይ የሚሰሩ ድርጅቶች ቱሪስቶችን እነዚህ የዱር እንስሳቶች ያሉበት አካባቢ ለምሳሌ ወደ ባሌ፣ ኦሞ ይዞ በመሄድ በማስጎብኘት ይጠቀማሉ። ግን ምን ያህል ነው የተጠቀምነው? በእርግጥ እስከዛሬ የተጠቀምነው መጠቀም ያለብንን አሟጠን ነው ወይ የሚለው ነገር ጥያቄ ውስጥ የሚገባ ነው። አንደኛ በየጊዜው በሚፈጠሩ ችግሮች፣ በሀገራችን ውስጥ በሚፈጠሩ ችግሮች ስለ ቱሪዝም ፍሰቱ ኢራቲክ ነው። ልክ ከኮቪድ በፊት በዛንም በነበረው ዓመት የኢትዮጵያ ቱሪስት ቁጥር 40% ጨምሮ ነበር። በጣም ትልቅ ምርት አሳይቶ ነበር። ዋው ይሄ ጥሩ ነገር ነው ተብለን ስንል ኮቪድ መጣ። ከኮቪዱ ብዙም ሳንል ጦርነት ተጀመረ። እነዚህ ነገሮች በቱሪዝም ላይ ከባድ ተጽዕኖ ያመጣሉ። በተለያዩ አካባቢዎች የሚስተዋሉ ግጭቶች ኢትዮጵያ ከቱሪዝም የሚገባትን ገቢ እንዳታገኝ እያደረጋት መሆኑን የሚያነሱት ባለሙያው መንግስት ብቻ ሳይሆን በፓርኮችና ጥብቅ በሆኑ አካባቢዎች የሚኖሩ የህብረተሰብ ክፍሎች የሚያገኙትን ገቢ እንዳያጡ ጭምር ሊሰራ ይገባል ነው ያሉት። በተለይ በብዛት የምናየው በሰሜን ተራሮች ብሔራዊ ፓርክ ከፍተኛ ቁጥር ያለው ሰው ከቱሪዝሙ ጋራ በጣም የተቆራኘ ኑሮ እንትን አለው። ስለዚህ እነዛ ህብረተሰብ ይጎዳሉ። ቱሪስት ካልመጣ ምንም የሚያገኙት ገቢ የለም። መንግስትም ከቱሪዝሙ የሚያገኘው ገቢ ይጎዳል እና እነዚህ ነገሮች ከጥበቃው ብቻ ሳይሆን በአካባቢ ያሉ የአካባቢው ሰላም እነዛ መጓደል አገራችን ከኢንዱስትሪ ማለትም ከቱሪዝም ብዙ እንዳትጠቀም አድርጓታል። ግን ነገሮች ይቀየራሉ ብዬ ገምታለሁ። በዚህ መድረክ ላይ የተገኙት የቱሪዝም ሚኒስትር ዴኤታው ስለሺ ግርማ ኢትዮጵያ ባለፉት 6 አስርት ዓመታት ጥብቅ ቦታዎችን በማቋቋምና በማስፋፋት ረገድ ትልቅ ለውጥ ማሳየቷን ጠቅሰው ይህም ለዱር ህይወት ጥበቃ ብቻ ሳይሆን ለሀገሪቱ ቱሪዝምና ሳይንሳዊ ምርምር አዳዲስ እድሎች መፍጠሩን አስረድተዋል።